ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ውድ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ያለው አልሐምዱሊላህ ደህና ናችሁ? አረረ አበረታቱኝ ዛሬ ማለት ነው። ምንም ለዋራ አይደለም የመጣሁት፣ ምንም ልል አይደለም የመጣሁት። ምንም ወሬ የለኝም ወሬ ስለሌለኝ ማለት ነው። አረ አበረታቱኝ። 50 ገብቻለሁኝ። አሁን ደግሞ ማለት ነው ወደ 100 እየሮጥኩኝ ነው። እና አበረታቱኝ። ተው ግደላችሁም ተው ግን። እና ደግሞ ምን ላወራችሁ መሰላችሁ? ገጠር ሄጄ አሰሬ ጋር ተጣላሁ ማለት ነው። እዛ የሆነ የፓኪስታን ወንድ አለ እዛ የነሱ ሰራተኛ ማለት ነው። ከዛ ሌላ ደግሞ ኢትዮጵያዊ ያለች የዛ እዛው የምትሰራ ማለት ነው። እዛው ሌላ ቤት አለ የወንድሟ ሰራተኛ አለች እና ስራችን የየብቻ ነው። ግን ይሄ ሰውየው የሁሉንም እንትን ነው የሚሰራው፣ የሁሉንም መዝራ ነው የሚያንከባክበው ማለት ነው። ከዛ ምን ብትለይ ጥሩ ነው ሴትዮዋ ሄደሽ አዝጂ የልጁን ክፍል። እኔ ለራሴ እዛ ድክሜ እንትን የሚለኝ የሚያግዘኝ ለራሱ እየፈለኩኝ እሷ ምን ብትለይ ጥሩ ነው ሄደሽ የልጁን ክፍል አዝጂ አለችኝ። እኔ አላጽዳም። እሺ እንትኑን የልጁን ክፍል እሷ ታጸዳለች፣ አንቺ እንትኑን መስሪያውን አዝጅለት። ምንም ነገር አላጸዳም አልኳት ማለት ነው። እዛ ተጣላን። ለምንድን ነው የማታጸጂው አለችኝ። በቃ አላጸዳም፣ ይሄ ስራዬ አይደለም። አንዳንዴ ግን እነሱ ማለት ነው የሆነ ፍራሽ ስትሆንላቸው እዚህ ጋር ነው እንትን የሚወጡት፣ አናት ላይ ማለት ነው። አናት ላይ ይወጣሉ ማለት በብዙ ቦታ ላይ እታዘባቸዋለሁ። የሆነ በቃ ሰላም ስንሆንላቸው አይወዱም። ትንሽ የሆነ ቆም የሚያደርጋቸው ይፈልጋሉ ይመስለኛል። እኔ አሁን በቃ ጭቅጭቅ ስለማልወድ ስራዬን በጥንቃቄ እሰራለሁ። አልጣላም ከሴትዬ ጋር። ምንም ሰበብ ብትፈልግብኝ ለራሱ አታገኝብኝም። ከሷ ይብለጥ እሷ እንደምትከታተለኝ ሁሉ እሷ ከምትከታተለኝ በላይ እከታተላታለሁ እኔ ማለት ነው። አንዳንዴ ነግሬያቸዋለሁ ከዚህ በፊት ማታ ስትሄድ ወዲህ ክፍሏ ከንትኑ ከሶፋው ከታች የሆነ ነገር ጣል አድርጋ ትሄዳለች። እኔ ጠዋት አነሳዋለሁ፣ አውቃለሁ እንደምታኖር አውቃለሁ፣ ቸክ አደርጋለሁ ማለት ነው። እና የሆነ ስበብ ትፈልጋለች። አንዳንዴ ጥሩ ስትሆንላቸው አይወዱም፣ ደስ አይላቸውም ይመስለኛል። ከዛ ምን ሆነላችሁ መሰላችሁ? እኔ የሰውየው ላጸድ አይደለም የመጣሁት። የሚሆን ከሆነ ለራሱ አልኳት፣ የሚሆን ከሆነ ይሄንን ስራ የሚያግዘኝ ባገኘሁ አልኳት። እኔ ስታይኝ 2 ሰራተኛ መስላለሁ እንዲ አልኳት። አይ እንደዛ ሳይሆን አሁን ረፍታለሽ ቁጭ ብለሻል ብዬ ነው። ቁጭ ብለሻል ጠዋት ሌሊት የተነሳው እናንተ ተኝታችሁ ሌሊት የተነሳው ስጠርግ ውዬ ሳጸዳ ውዬ ምሳ ሰርቼ ነው እኮ አሁን ቁጭ ያልኩት እንጂ ስራ ፈትቼ አይደለም ያልኩት። የሆነ በቃ ዲክምም ብላችሁ ለደቂቃ ቁጭ ብላችሁ ሲያዋችሁ ያማቸዋል። ታዲያ ለእንደዚህ አይነት ለማያዝን ሰው ምን ማዘን ያስፈልጋል? እርግጥ ነው ስራችንን በጥንቃቄ መስራት ነው። ለነሱ ማዘን አያስፈልግም። ምክንያቱም እነሱ ያዝኑማ። አሁን እኔ ያመኛል፣ ህመም ያለብኝ ብዙ ነገር አለብኝ። ቢሆንም ግን ስራዬን በጥንቃቄ ስራዬን ጨርሼ ነው እንትን ልል የምችለው ልቀመጥ የምችለው እንጂ የፈለገ ነገር ቢሆን ስራዬን ሳልጨርስ ቁጭ አልልም። ስራዬን ጨርሼ ደግሞ ቁጭ ካልኩኝ እዚህ ቤት አይደለም ገጠር ይቅርና ማለት ነው እዚህም ቤት ይሁን አለ ሰዓት አልጠራም። አለ ሰዓት ብጠራም እንትን የተቀመጠ ውሃ እንደዚህ አንስቼ አልሰጣቸውም። አለቀ። ስራ ጨርሼ ክፍሌ ከገባሁኝ ስልክ ብትደውል ብትጣራ ምንም አልሰማም። በቃ ሰዓቴ ነው፣ ማንንም አልሰማም። በቃ ይሄን አሁን ባህሪዬን ለምድ ያለች ወታም ስትገባ አሁን ከሰዓት ክፍሌ ገብቼ ከመጣች የገዛችው እቃ ምናምን ካለ ለራሱ ሰውየው ጋር እየጎተተች ታስገባለች እንጂ አትቀሰቅሰኝም። ሌላ ቦታ አሁን አብዛኛ ቦታ ላይ እንዳተኙ ጠብቁን ይላሉ።
ከተኙም በኋላ ደግሞ ትላክስ ያደርጋሉ፣ ይጮሃሉ፣ በር ይቆረቁራሉ፣ ነይ ከንትን ከሱቅ እቃ አምጥተናል አስገቢ ምናምን ይላሉ። እኔ ጋር እንደዚህ አይነት ነገር የለም። ስራዬን እሰራለሁ። ጠዋት ነው የምነሳው። እሷ ካለችኝ 1 ሰዓት ቀድሜ ነው የምነሳው። ስራ ጠዋት የምገባው ቀስ ብዬ ጽዳቴን እንትን እላለሁ። ማታ ጠዋት ላይ ስትወርድ ተፎቅ ጀምራ ታይ ድረስ በእጇ እንደዚህ እያየች ነው የምትመጣው። አንዲትም ነገር አታገኝም። ለምን? ስነ ስርዓት ይዤ በእርጋታ ምንም ሳልቸኩል ሳሮጥ በስነ ስርዓት ነው የማጸዳው። ትናንት ተጸርቷልና ዛሬ ልሩጥበት የለም። እንደዚህ አይነት ነገር አይመቸኝም። ለምን መሰላችሁ? ከዚህ በፊት አዲስ እንደመጣሁኝ ምናምን ትናንት በደንብ ካጸዳሁት እንደ ነገ ዝም ብዬ ከላይ ከላይ ሄዳለሁ። ከዛ በዛች ቀን እንደዚህ አርጋ ሞሰስ አርጋ ስታይ ታገኝበታለች። ከዛ ዛሬ አላጸዳሽም እያለች ስትጨቃጭቀኝ ከዛ ወደዚህ ለምን እነሱ አይኖሩም? ለምን የሉም? አይመለከተኝም። ስራዬ ስራዬ ነው። በቃ በስነ ስርዓት ነው እንትን ምለው ጽዳቴን ማጸዳው እና ምንም ነገር አታገኝብኝም። ምንም ነገር ለምን? ስራችሁን በጥንቃቄ ከሰራችሁ ነገር አይበዛባችሁም። እና ይሄ ነው እላችኋለሁ። ዋናው ነገር ግን የመጣሁበት አበረታቱኝ ለማለት ያክል ነው።